ሰላም የናይል አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። እንግዲህ ቃላት ስንመሰርት ሁለትም ሶስትም ከዛም በበላይ ሊሆኑ ይችላሉ ማለት ነው። እነሱ ፊደላቶችን ሰብሰብ አድርገን መጻፍና ማንበብ የሚሉት እነዚህን አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮውን ትኩረት ወስዳችሁ እስከመጨረሻው እኔ ጋር ተከታተሉ። አሁን ወደ ትምህርታችን ኦኬ። እዚህ ጋር እንደምናሳያችሁ እንግዲህ እዚህ ጋር ሀገር ይላል። ሀገር ሀ ማለት የመጀመሪያ ፊደል ናት። ገ የመጀመሪያ ናት። ረ ደግሞ የቤተሰብ ስንተኛ? ስድስተኛ። በአንድ ላይ ስናነባቸው ምን የሚል ትርጉም ይሰጠናል ማለት ነው? ሀገር የሚል ትርጉም ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ሰላም ይላል። ሰ ማለት የመጀመሪያ ፊደል ናት። ላ ደግሞ የቤተሰብ አራተኛ፣ መ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ሰላም የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ምግብ ይላል። ም ማለት የቤተሰብ ስንተኛ? ስድስተኛ። ግ ደግሞ የቤተሰብ ስድስተኛ፣ ብ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላት ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ምግብ የሚል ቃል ይመሰርትልናል ማለት ነው። ማሰብ ይላል። ማ ማለት የቤተሰብ ስንተኛ ናት? አራተኛ። ሰ የመጀመሪያ፣ ብ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላት በአንድ ላይ ስናነባቸው ማሰብ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንመጣ እንደገና እዚህ ጋር ዘመን ይላል። ዘ ማለት የመጀመሪያ ፊደል ናት። መ የመጀመሪያ፣ ነ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላት በአንድ ላይ ስናነባቸው ዘመን ይላል ማለት ነው። ወደ ቀጣዩ ስንሄድ ብቃት ይላል። ብ ማለት የቤተሰብ ስድስተኛ፣ ቃ ደግሞ የቤተሰብ አራተኛ፣ ት ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ብቃት የሚል ቃል ይመሰርትልናል ማለት ነው። ጀበና ጀ ማለት የመጀመሪያ ፊደል ናት። በ የመጀመሪያ፣ ና ደግሞ የቤተሰብ አራተኛ። እነዚህ ፊደላት በአንድ ላይ ስናነባቸው ጀበና የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ፊደል ስንሄድ ማወቅ ማ ማለት የቤተሰብ ስንተኛ? አራተኛ። ወ ደግሞ የመጀመሪያ፣ ቅ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ማወቅ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ፊደል ስንመጣ እንደገና እዚህ ጋር ሐምሌ ሀ ማለት የመጀመሪያ ፊደል፣ መ ደግሞ የቤተሰብ ስድስተኛ፣ ሌ ደግሞ የቤተሰብ አምስተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ሐምሌ የሚል ቃል ይመሰርትልናል ማለት ነው። ሐዋሳ ሀ ማለት የመጀመሪያ ፊደል ናት። ወ ደግሞ የቤተሰብ አራተኛ፣ ሳ ደግሞ የቤተሰብ አራተኛ። እነዚህ ፊደላት በአንድ ላይ ስናነባቸው ወይም ስንጽፋቸው ሐዋሳ የሚል ቃል ይመሰርትልናል ማለት ነው። ከተማ ከማለት የመጀመሪያ ፊደል ናት። ተ የመጀመሪያ፣ ማ ደግሞ የቤተሰብ አራተኛ። በአንድ ላይ ስናነባቸው ከተማ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ዘመቻ ዘ ማለት የመጀመሪያ ፊደል፣ መ የመጀመሪያ፣ ቸ ደግሞ የቤተሰብ ስንተኛ? አራተኛ። በአንድ ላይ ስናነባቸው ዘመቻ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ፊደል ስንመጣ እንደገና ለውጥ ለማለት የመጀመሪያ ፊደል ናት። ወ ደግሞ የቤተሰብ ሁለተኛ፣ ጠ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ለውጥ የሚል ቃል ይመሰርትልናል ማለት ነው። ሐቀኛ ሀ ማለት የመጀመሪያ ፊደል፣ ቅ ደግሞ የቤተሰብ ስድስተኛ፣ ኛ ደግሞ የቤተሰብ ስንተኛ? አራተኛ። በአንድ ላይ ስናነባቸው ሐቀኛ የሚል ቃል
ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ኪሳራ ኪ ማለት የቤተሰብ ሶስተኛ፣ ሳ ደግሞ የቤተሰብ አራተኛ፣ ሪ ደግሞ የቤተሰብ አራተኛ በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ኪሳራ የሚል ቃል ይመሰርትልናል ማለት ነው። መከረ ማለት የመጀመሪያ ፊደል ናት። ከመጀመሪያ ሪ ደግሞ የቤተሰብ ስንተኛ? አራተኛ መከራ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ፊደል ስንመጣ እንደገና ረዘመ እነዚህ የመጀመሪያ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ስንጽፋቸው ረዘመ የሚል ቃል ይመሰርትልናል ማለት ነው። ሀብል ማለት የመጀመሪያ ቤተሰብ ስድስተኛ፣ ለድምር ቤተሰብ ስድስተኛ በአንድ ላይ ስናነባቸው ሀብል የሚል ቃል ይመሰርትልናል ማለት ነው። ኦኬ እንግዲህ እዚህ ጋር ደግሞ ኬዳን ይላል። ኬ ማለት የቤተሰብ ስንተኛ? ሶስተኛ፣ ዳ ደግሞ የቤተሰብ አራተኛ፣ ነ ደግሞ የቤተሰብ ስድስተኛ በአንድ ላይ ኬዳን የሚል ቃል ይመሰርትልናል ማለት ነው። ጫራታ ማለት የቤተሰብ አምስተኛ፣ ራ ደግሞ የቤተሰብ የመጀመሪያ፣ ታ ደግሞ የቤተሰብ አራተኛ ጫራታ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ፊደል ስንመጣ እንደገና መቀሌ ማለት የመጀመሪያ ፊደል ቀ መጀመሪያ፣ ለ ደግሞ የቤተሰብ አምስተኛ በአንድ ላይ መቀሌ የሚል ቃል ይመሰርትልናል ማለት ነው። መረጠ ማለት የመጀመሪያ ፊደል ናት። እነዚህ ፊደላት የመጀመሪያ ድምጾች ናቸው። በአንድ ላይ ስናነባቸው መረጠ የሚል ቃል ይመሰርትልናል ማለት ነው። ክፍል ማለት የክፍል ስንተኛ? ስድስተኛ፣ ፍ ደግሞ የቤተሰብ ስድስተኛ፣ ለ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ክፍል የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ ወንዝ ማለት የመጀመሪያ፣ ነ ደግሞ የቤተሰብ ስድስተኛ፣ ስ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባው ወንዝ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ፊደል ስንመጣ እንደገና ለቀቀ እነዚህ የመጀመሪያ ድምጾች ናቸው። በአንድ ላይ ስናነባቸው ለቀቀ የሚል ቃል ይመሰርትልናል ማለት ነው። ቀበረች ቀ ማለት የመጀመሪያ፣ በመጀመሪያ የመጀመሪያ፣ ች ደግሞ የቤተሰብ ስንተኛ? ስድስተኛ በአንድ ላይ ስናነባቸው ቀበረች የሚል ቃል ይመሰርትልናል ማለት ነው። ኮሚቴ ኮ ማለት የቤተሰብ ስንተኛ ናት? ሰባተኛ፣ ሚ ደግሞ የቤተሰብ ሶስተኛ፣ ቴ ደግሞ የቤተሰብ አምስተኛ በአንድ ላይ ስናነባቸው ኮሚቴ የሚል ቃል ይመሰርትልናል ማለት ነው። ጥቂት ማለት የቤተሰብ ስንተኛ? ስድስተኛ፣ ቃ ደግሞ የቤተሰብ አራተኛ፣ ት ደግሞ የቤተሰብ ስድስተኛ ጥቂት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ወደ መጨረሻው ጥያቄ ስንሄድ መነሻ የመጀመሪያ፣ ነ የቤተሰብ ስድስተኛ፣ ሻ ደግሞ የቤተሰብ አራተኛ በአንድ ላይ መነሻ። ወደ ቀጣዩ ፊደል ስንሄድ ተቋም ተ የመጀመሪያ፣ ቋ ደግሞ የቤተሰብ ስምንተኛ፣ ም ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ተቋም ይላል ማለት ነው። ወሳኝ የመጀመሪያ፣ ሳ ደግሞ የቤተሰብ አራተኛ፣ ኝ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ወሳኝ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ዓላማ የመጀመሪያ፣ ላ ደግሞ የቤተሰብ አራተኛ፣ ም ደግሞ የቤተሰብ አራተኛ በአንድ ላይ ስናነባቸው ዓላማ የሚል ቃል ይመሰርትልናል ማለት ነው። እንግዲህ ለዛሬ ቪዲዮ ይዤላችሁ የመጣው የአማርኛ ፊደላት ቃላት ምስረታ የሚል ነበር ይዤላችሁ የቀረው። ለዛሬ ቪዲዮ ከዚህ ያበቃን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።